ብሩኖ ማግኒፊኮ ፈርናንዴዝ የፕሪሚየር ሊግ የዓመቱ ምርጡ ተጫዋች አሲስቶችንና 8 ጎሎችን በማስመዝገብ እንግዲህ በፕሪሚየር ሊጉ የዓመቱ ምርጥ ተጫዋች ብሩኖ ፈርናንዴዝ መሆኑ በሰዓት ላይ ተረጋግጧል። ብሩኖ ፈርናንዴዝ የዩናይትድ የዓመቱ ምርጥ ተጫዋች ነው። ብሩኖ ፈርናንዴዝ የጋዜጠኞች የዓመቱ ምርጥ ተጫዋች ነው። ብሩኖ ፈርናንዴዝ ፒኤፍ የዓመቱ ምርጥ ተጫዋችን የማሸነፍ 81% ያለው ተጫዋች ነው። ከ2010-11 ቪዲች ካሸነፈ በኋላ ብሩኖ ፈርናንዴዝ በዩናይትድ ማሊያ የመጀመሪያው ተጫዋች ሆኗል የዓመቱ ምርጥ ተጫዋች ተብሎ ሲሸለም። በአጠቃላይ ዩናይትድ በሊጉ ታሪክ 9 ተጫዋቾችን በማሸለም እንግዲህ ብቸኛው ክለብ ነው። ዩናይትድ የዓመቱ መጨረሻን ጨዋታ ነገ ከብራይተን ጋር ያረጋል። በተጨማሪ ደግሞ ማይክል ካሪክ ዋና አሰልጣኝ ሆኖ ከተሸመ በኋላ የስታፍ አባላቱ በዩናይትድ ቤት እንደሚቆዩ ተረጋግጧል። ብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች ሲባል ያስተላልፈው መልእክትና ስለነገው ጨዋታ የተወሰነ ሀሳቦችን እናንሳ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ብሩኖ እንግዲህ በመጨረሻም የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች ተብሎ እንግዲህ ፕሪሚየር ሊጉ መርጦታል። ባለፈው በጣም ብዙ ሲያከራክር የነበረ ጉዳይ ነው። ብሩኖ ፈርናንዴዝ እንዴት የፕሪሚየር ሊግ አሸናፊ ሳይሆን የዓመቱ ምርጥ ተጫዋች ይሆናል የሚል አስተያየቶች እንግዲህ በርከት ብሎ ተሰጥተው ነበር። ፕሪሚየር ሊጉ እንግዲህ ከዚህ ቀደም ዋንጫ ሳያነሱ ለብዙ ተጫዋቾች እንግዲህ የዓመቱ ምርጥነትን ሰጥቷል። የዚህ የፕሪሚየር ሊጉን ብቻ ሳይሆን የፒኤፍኤንም ጭምር እንግዲህ የዓመቱ ምርጥ ተጫዋች ሲል ሸልሟቸዋልና ፕሪሚየር ሊጉ የዓመቱ ምርጥ ተጫዋችነት ለብሩኖ ፈርናንዴዝ በጣም ይገባዋል። አሲስቶቹ እንደቀልድ የሚታዩ አይደለም። ዩናይትድ ላለበት ደረጃ ትልቅ አስተዋጽኦን ያደረገው እነዛ 8 ጎሎችና ብሩኖ ፈርናንዴዝ በውድድር ዓመቱ በጣም የሚገርም ዓመት ነበር ያሳለፈው። በጣም ብዙ የሚባሉ ተጫዋቾችም ብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች እንደሆነ የሚያምናሉና ስለዛም ነው እንግዲህ ብሩኖ ፈርናንዴዝ በፕሪሚየር ሊጉ የዓመቱ ምርጥ ተጫዋች ሆኖ የተሸለመውና በመጨረሻ ጊዜ በዩናይትድ ማሊያ እየተጫወተ እንግዲህ የዓመቱ ምርጥ ተጫዋች የተባለው ቪዲች ነበር 2010-11 ላይና አሁን እንግዲህ በተጨማሪ ብሩኖ ፈርናንዴዝ ይህንን ነገር ማሸነፍ ችሏል። ባለፈው ሩኒ ነበር ለመጨረሻ ጊዜ የጋዜጠኞች ምርጥ ተብሎ የተመረጠው 2010 ላይ ብያችሁ ነበር። አሁን ደግሞ በድጋሚ ብሩኖ ፈርናንዴዝ የቪዲችንም ሪከርድ አሻሽሏልና ዩናይትድ እንግዲህ በአጠቃላይ በሊጉ የዓመቱ ምርጥ ተጫዋችን ሲያስመርጥ 9 ጊዜ አስመርጧል። 7 ተጫዋቾች እንግዲህ በነዛ ውስጥ ተካተዋል። ቪዲችና ክርስቲያኖ ደግሞ ሁለት ጊዜ ማሸነፍ ችሏልና ብሩኖ ፈርናንዴዝም እንግዲህ ካሸነፈ በኋላ ንግግሩን ተጫዋቾቹ ፊት አድርጓል። ይሄንን ቪዲዮ ተጋብዙልኝ። በጣም አመሰግናለሁ ሰዎች። አውቃለሁ ይህ የግል ሽልማት ነው። ይህ የመጣው ግን ጥሩ የሚባል ሲዝን በጋራ ስላሳለፍን ነው። ያለ እናንተ እርዳታ ግልጽ ነው የማይሆን እንደሆነ። በጣም ኮርቻለሁ። በጣም ደስ ብሎኛል ይህንን ስላገኘው። የኔ ዓላማ ብዙ ነገሮችን በጋራ እንድናሸንፍ ነው፣ ሁሌም እንዲሆን። ታውቃላችሁ እናንተ ብዙ ጎሎችን ባታስቆጥሩ ኖሮ ይሄ እጄ ላይ ያለው ነገር አልይዘውም ነበረ። በጣም ጥሩ ነበርን በውድድሩ ዘመን ማብቂያ። ይህ ለኛ ትልቅ ነገር ነው። የምንፈልግበት ቦታም እንደርሳለን። ቀጣይ ውድድር ዘመን ትልቅ ፈተና ይሆናል ለኛ እና በጣም ደስተኛ ነኝ። እዛም አካል ሆናለሁ እናም ተስፋ አደርጋለሁ። አሰልጣኙ አሁን አንተ ቢለኝም በቀጣይ ተስፋ አደርጋለሁ ከናንተ መሃል አንዱ እንደሚሆን። ያ ማለት የውድድር ዘመኑ ምርጥ ይሆናል ማለት ነው። ከዚህ ቪዲዮ አንድ መውሰድ ያለባችሁ ነገር ብሩኖ ፈርናንዴዝ እንደ ምስጋና ካቀረበው ነገር አንጻርና የተናገረው ልብ ብላችሁ ከሆነ በሚቀጥለው ሲዝን ትልቅ ፈተና ይጠብቀናል፣ የዛም አካል እሆናለሁ ሲል እንግዲህ ተናግሯል። ያ ማለት ብሩኖ ፈርናንዴዝ በሚቀጥለው ሲዝን የዩናይትድ ተጫዋች ሆኖ ይቀጥላል ማለት ነውና የክረምት ዝውውር ላይ ብሩኖ ፈርናንዴዝ ይለቃል አይለቅም የሚሉ ጥያቄዎችን ብሩኖ ፈርናንዴዝ ራሱ በዚህኛው ቪዲዮ መልሶልናልና በሚቀጥለው ውድድር ዓመትም እሱም እንደተናገረው ከናንተ መሃል አንደኛው ይሆናል ብለዋልና ይሄ ለተጫዋቾቹም ለዩናይትድም በጣም ትልቅ ነገር ነው። በሚቀጥለው ሲዝን በትልቅ መነሳሳት ነው የምንመጣው። አመቱን በጥሩ ሁኔታ ብሩኖ ፈርናንዴዝ እንዳለው ጨርሰናል። የሚገርም አመት ነበር የውድድሩ መጠናቀቂያ ላይ ያሳለፍነው። ኦልሞስት እነዚህን 16-17 ጌሞች በጣም ጥሩ የሆነ ዩናይትድን ተመልክተናል። በጣም ጥሩ የሆነ ቲሞችን ተመልክተናል። ብዙ ጎል ማስቆጠር የምንችል የትኛውንም ቲም ማሸነፍ የሚችል ቲም ተመልክተናልና ምስጋና ለማይክል ካሪክ። እንግዲህ ይሄንን ነገር እሱም ክሬዲቱን መውሰድ አለበት ብዬ አስባለሁ። ኮሚኑ ወደ ዓለም ዋንጫ እንዲጓዝ አድርጓል። ብሩኖ ፈርናንዴዝ ይሄንን አዋርድ እንዲያሸንፍ የሚያደርገው እሱ ነው ማለት እንችላለን። ዩናይትድ የቶፕ 3ን ደረጃ አረጋግጦ ቻምፒየንስ ሊግ
ኔክስት ሲዝን እንዲጫወትም አድርጓልና ለማይክል ካሪክም ትልቅ ክሬዲት መስጠት አለብን። እኛ በጣም ምርጥ ነገር ነው በዚህ አመት ያሳየን ብዬ መናገር እችላለሁና የነዛ 20 ምናምን መጥፎ የሚባሉ ጌሞች አሁን ላይ በዚህ በ17 ጌሞች እንግዲህ ተከሰናል ማለት እንችላለን። ምንም እንኳን ፕሪሚየር ሊጉ ልክ እንደ ብሩኖ ፈርናንዴዝ የአመቱ ምርጥ አሰልጣኝ ነው ባይሉትም እንግዲህ ማይክል ካሪክ በጣም ትልቅ የሚባል ስራን በዩናይትድ ቤት ሰርቷል። ለዛም ዩናይትዶች እንግዲህ ዋና አሰልጣኝ አድርገው ሹመውታልና ብሩኖ ፈርናንዴዝ ይሄን ነገር ማሳካት በጣም ትልቅ ነገር ነው። ብሩኖ ፈርናንዴዝ ከዚህ በኋላ የሚጠበቅበት አንድ ነገር እንግዲህ የፒኤፍኤ አዋርድ ነው። ያ ደግሞ ከፕሪሚየር ሊጉና ከሻምፒዮንሺፕ ካሉ ቲሞች እንግዲህ የአመቱ ምርጥ ተጫዋች ማን ነው ተብሎ ተጠይቀው እነሱ ናቸው የሚመርጡትና ብሩኖ ፈርናንዴዝ ያንን የማሸነፍ አሁንም 81% እድል አለው እንግዲህ እየተባለ ይገኛልና አቋማሪ ድርጅቶችም እንግዲህ ለብሩኖ ፈርናንዴዝ የሚሰጡትን ኦድ አነስ አድርገዋል። ኦልሞስት የማሸነፍ እድሉ ሰፊ ስለሆነና ብሩኖ ፈርናንዴዝ በዩናይትድ የአመቱ ምርጥ ተጫዋች ነው። ብሩኖ ፈርናንዴዝ የእንግሊዝ ፕሪሚየር ሊግ የአመቱ ምርጥ ተጫዋች ነው። ብሩኖ ፈርናንዴዝ የጋዜጠኞች የአመቱ ምርጥ ተጫዋች ነው። ብሩኖ ፈርናንዴዝ ደግሞ አሁንም የተጫዋቾች የአመቱ ምርጥ ተጫዋች የመሆን እድሉ ሰፊ ነውና ይሄ አዋርድ ቀላል ነገር አይደለም። ቀደም ብሎ እንግዲህ ዘ አትሌቲክስን ባወጣው መሰረት ዘ አትሌቲክስ ጋዜጠኞች ብሩኖ ፈርናንዴዝን የአመቱ ምርጥ ተጫዋች ሲሉ ሴኒ ላመንስን ደግሞ የአመቱ ምርጥ ፈራሚ ብለው ሰይሞት ነበርና ብሩኖ ፈርናንዴዝ በዚህ አመት በጣም የሚገርም ነገር አሳልፈዋል። ዋንጫ እንኳን ባያሸንፍም ለቀጣይ ሲዝን ስንቅ የሚሆን ነገር ነው በዚህኛው ሲዝን ይዘን የተሻገር ነው ማለት እንችላለንና ስለ ብሩኖ ፈርናንዴዝ ያላችሁ ስሜት ኮመንት ላይ አሳውቁኝ። ሌላው እንግዲህ ክለባችን የመጨረሻ ጨዋታውን ያደርጋል በእንግሊዝ ፕሪሚየር ሊግ 38ኛ ሳምንት ላይ ብራይተንን የሚገጥም ይሆናል። ይሄ ለኛ በጣም የሚያስናፍቅ ሁኔታ ነው። ዩናይትድን በየሳምንቱ እየተመለከትን በአግባቡ እያየነው አልነበረም። ያነሰ ጨዋታን በዚህ አመት አሳልፈናል። ኦልሞስት 40ኛው ጨዋታ ነው የሚሆነው የብራይተኑ ጨዋታና ያ በጣም በዩናይትድ በ111 አመት ውስጥ ዝቅተኛ የሚባለውን ጨዋታ በዚህ አመት አሳልፈዋልና እንደ ደጋፊ በጣም ብዙ ጨዋታዎች የናፈቁብን ብዙ የሻምፒዮንስ ሊግ የአውሮፓ ናይቶች ማየት ያስመኘን ሲዝን ነበርና በመጨረሻም ብዙ ጥሩ ነገሮች ኖሮት ሲዝኑ ተጠናቋል ማለት እንችላለን። የብሩኖ ፈርናንዴዝም አለ ከዛ ወደ ቻምፒየንስ ሊግ መመለስ ትላልቅ ክለቦችን ማሸነፍ እንደ ደጋፊ ለኛ በጣም አሪፍ ነበር። አሁን ደግሞ 38ኛ ሳምንት ላይ ደርሰን የመጨረሻ ጨዋታቸውን እንግዲህ በብራይተን ሜዳ ያደርጋሉና ይሄ ጨዋታ በጣም ቀላል እንደማይሆን ይጠበቃል። ዩናይትድ ምንም አይነት ጎል የለውም ለዚህ ጨዋታ መርሃ ግብሩ ለማሟራት ነው የሚጫወተው ብንል ምንም የሚካር ነገር አይደለም። በዚህኛው ጨዋታ ላይ ማይክል ካሪክ ታዳጊዎችን ያሰልፋል ተብሎ ይጠበቃል። በተጨማሪ ብሩኖ ፈርናንዴዝም በዚህ ጨዋታ ላይ እንግዲህ እነ ሄንሪ እነ ኬቨን ደብሩይን የተጋራቸውን አሲስት የመስበር እድል አለው። ቢሰብረውም ደስ ይለኛልና ለብሩኖ ፈርናንዴዝ ጥሩ የሚሆንበት ሳምንት ይሆናል ብዬ አስባለሁ። ዛሬ የአመቱ ምርጥ ተጫዋች እንደሆነ ተነገረው። ነገ ደግሞ የምንጊዜም የፕሪሚየር ሊጉ ከፍተኛ አሲስት አድራጊ ብሩኖ ፈርናንዴዝ ተብሎ ሲጻፍ ደግሞ ማየት እንፈልጋለንና የነገው ጨዋታ በጣም እንደውም አንዳንድ ሶሻል ሚዲያ ላይ አይታችሁ ከሆነ እንደ ቀልድ እያዘዋወሩት የሚገኙት ብራይተን 10-0 ዩናይትድን እየመራ 92ኛው ደቂቃ ላይ ብሩኖ ፈርናንዴዝ አሲስት አድርጎ አንድ ተጫዋች ሲያገባ ደጋፊው እንዴት ሴሌብሬት እንደሚያደርግና ትንሽ ፈገግ የሚያሰኙ ቪዲዮዎች አሉና ለብሩኖ ፈርናንዴዝ ያለን ፍቅርና ለሱ ሪከርዱን እንዲሰብረው ካለን የተነሳ ነው እንጂ ዩናይትድ በደናው ጊዜ 10-0 ብዙ ጎሎች እንዲገቡበት የትኛውም ደጋፊ ይፈልጋል ብዬ አላሰብምና ኤቭራም ከዚህ ቀደም 3 ነጥቡን ወሰዱትና ብሩኖ ፈርናንዴዝ አሲስት ያርግ ሲል ነበርና የነገውም ጨዋታ 3 ነጥቡ ብቻ ሳይሆን የሚያሳስበን ብሩኖ ፈርናንዴዝ አሲስት እንዲያደርግ ብራይተኖች ይፍቀዱለት ማለት አለብንና ብራይተኖች ለአውሮፓ መድረክ ለመፋለም እንግዲህ ትልቅ ለነሱ በጣም ትልቅና ትልቅ ፖይንት የሚያስፈልጋቸው ጨዋታ ነው። ዩናይትዶች ላለፉት 3 አመታት እንግዲህ በመጨረሻ ሳምንት ጨዋታ 3ቱንም ማሸነፍ ችሏል። ሁለቱም በሜዳ አንዱን ደግሞ ከሜዳ ውጪ ሲያሸንፉ ደግሞ ብራይተንን ነበር ማሸነፍ ይቻሉትና በዚህኛው ተከታታይ 4ኛ አመት ማሸነፍ እንችላለን። እሱን አብረን የምንመለከተው ነው የሚሆነውና የነገው ጨዋታ ለብሩኖ ፈርናንዴዝ የአሲስት ይሰብራል አይሰብርም የሚል ጥያቄ ታዳጊዎች የምንመለከትበት ነው እንጂ 3 ነጥቡ የሚያሳስበና ነገር አይደለም ብዬ አስባለሁ። ክለባችን ለመጨረሻ ጊዜ የሚጫወተው በጣም ይናፍቀናል። ከወራቱ በኋላ ከዓለም ዋንጫ ጊዜ በኋላ አዳዲስ ተጫዋቾች ጋር ነው የምንመለሰውና ነገው ጨዋታ ምናልባትም በክለባችን የመጨረሻ ተጫዋታቸው የሚሆኑ ተጫዋቾች ይኖራሉ። ምንም እንኳን ይፋ ባይደረግም እንደ ካስሜሮ በጨዋታው ላይ አይገኝም ብሎ ማይክል ካሪክ በጋዜጣዊ መግለጫ ባይሰጥም እንኳን አንዳንድ ተጫዋቾች የመጨረሻ ጨዋታቸው የመሆን እድል አለውና እነሱም በማሊያው የመጨረሻ ጨዋታ የሚያደርጉበት ደጋፊዎች የሚሰናበቱበት ይሆናል ተብሎ ይጠበቃል። ማይክል ካሪክ ያው የዋና አሰልጣኝነቱን ቦታ ይዟል። የስታፍ አባላቱም እንግዲህ ከማይክል ካሪክ ጋር አብረው እንደሚቆዩ እንግዲህ አሁን ላይ ተረጋግጧልና ለማይክል ካሪክ በጣም አሪፍ ነው። ከነዚህ ሰዎች ጋር ትልቅ የሚባል ስኬትን አምጥቷል። ትልቅ የሚባል ነገርን አርጓልና ማይክል ካሪክ አብሯቸው እንግዲህ ጥሩ ታይም የሚያሳልፈ የስታፍ አባላት አሁንም ከዩናይትድ ጋር እንደሚቀጥሉ ተወስኗልና በሚቀጥለው ሲዝን እነዚህ የስታፍ አባላት ማይክል ካሪክም
ጥሩ ቡድንና ጥሩ የሚባል ፕሪሲዝን ይኖራችኋል ተብሎ ይጠበቃልና መልካም ጨዋታ አላችኋለሁ። የብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች መባልን ያላችሁን አስተያየት፣ ከዛ በተጨማሪ ደግሞ ብሩኖ ፈርናንዴዝ ይሰብሯል አይሰብረውም አሲስቱን ኮመንት ላይ አሳውቁኝ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው